ከግል ተበዳይ ቁልፍ በመቀበል ተሽከርካሪ ይዞ የተሰወረ ግለሰብ በቁጥጥር ስር ዋለ። ዋና ሳጅን ደጀኔ ውልፋታ ዘግቦታል። ምክትል ሳጅን አባይነህን የማየው ዝርዝሩን ያቀርበዋል። ተጠርጣሪው የእምነት ማጉደል ወንጀሉን የፈጸመው በቦሌ ክፍለ ከተማ ወረዳ 3 ልዩ ቦታው ሌጀንድ ክለብ ተብሎ ከሚጠራው አካባቢ ነው። ፊታቸው እንዲታይና ስማቸው እንዲገለጽ ያልፈለጉት የግል ተበዳይ በወቅቱ ከተጠርጣሪው ጋር በአንድ መጠጥ ቤት እየተዝናኑ እያለ የሰሌዳ ቁጥር ኮድ 2C77893 አዲስ አበባ የቤት አውቶሞቢል ተሽከርካሪ ከቆመበት ይዞ የተሰወረ መሆኑንና ጉዳዩን ለፖሊስ ማሳወቃቸውን ተናግረዋል። በቦሌ ክፍለ ከተማ ፖሊስ ዋና መምሪያ የአደይ አበባ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ፋሲል ተመስለው ፖሊስ ተጠርጣሪውን ለመያዝ ባደረገው ብርቱ የክትትል ስራ ከአዲስ አበባ ውጪ ሸገር ከተማ ሊያዝ መቻሉን ተናግረዋል። የኔም መታወቂያ አንተ መኪና ውስጥ ነው ያለው የመኪና ቁልፍ ስጠኝና ሄጄ ላምጣለ ከዛ ግል ተበዳይ ምን አደረገ ቁልፉን ሰጠውና ሄደ። መኪናውን ስናፈላልግ አጋጣሚ ሆኖ እናቱ መኪና ይዤ መጥቻለሁ የጓደኛዋን ሲላት እሷ ለኦሮሚያ ፖሊስ መኪና ይዞ መጥቷል ብላ ስልኩን ማላቀኝ ግል ተበዳይ እንዳላሳውቅ ብላ ቁልፉን ተቀብለው ቤት ውስጥ አስቀምጣ ነበር። ያው ለግል ተበዳይ በአጋጣሚ ስልክ ተደውሎለት ክትትሎች ልከን በሸገር ሲቲ ኮንዶሚኒየም ውስጥ እዛ አስቀምጦት ተገኘ መኪናው። የተሽከርካሪ ባለንብረቶች መሰል ወንጀል እንዳይፈጸምባቸው ተገቢውን ጥንቃቄ ማድረግ እንዳለባቸውና ወንጀል ከተፈጸመም በአፋጣኝ ለፖሊስ ማሳወቅ እንደሚገባ ዋና ሳጅን ፋሲል መልእክታቸውን አስተላልፈዋል። አብሮ ከተጣ ከተዝናና እንኳን ከዚህ በፊት ላያቀው የሚል ልጅ ነው። አብሮ መብላት ከተዝናና እንኳን ቁልፍ መስጠት አልነበረበትም። ጥንቃቄ ማድረግ አለበት። ሰዎች ዝም ብለው አብሮ መጣጣት ብቻ ሳይሆን በስተጀርባቸው ምን ቋሚ አድራሻ አላቸው ይዘው ቢሄዱ እንኳን ላገኘው ይችላል ላላገኘው ይችላል የሚለውን እሱን ህብረተሰቡ ጥንቃቄ ማድረግ ይችላል።